አርዕስተ ዜና። ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚን እየገነባች እንደሆነ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስታወቁ። በሰሜኑ የሀገሪቱ ክፍል በተካሄደው ጦርነት ተሳትፈው ትጥቅ የማስፈታትና መልሶ የማቋቋም ሂደት ውስጥ ያለፉ የቀድሞ የመከላከያ ሰራዊት አባላት ሕጋዊ ጥቅሞቻቸው እንደሚከበሩላቸው ተመላከተ። ኢትዮጵያ የባህር በርን ጥያቄን ለዓለም አቀፍ ማህበረሰብ ማስተጋባትና ወዳጅ ሀገሮችን የማብዛት ሥራ ልትሰራ እንደሚገባ የዘርፉ ምሁራን አስገነዘቡ። ከውጭ ታይላንድና ካምቦዲያ በመካከላቸው የተቀሰቀሰውን ግጭት ለመፍታት የሚያስችል የተኩስ አቁም ስምምነትን ተፈራረሙ። ሰላም የተከበራችሁ ተመልካቾቻችን፣ ታህሳስ 18 ዕለተ ቅዳሜ ቀን 7 ሰዓት ዜናዎችን እነሆ ብለናል። ከዜናዎቹ ጋር ብሩክ ተስፋዬ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና እናልፋለን። ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚን እየገነባች እንደሆነ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የኢትዮጵያ ብክለት ቀናሽ እንቅስቃሴ አውደ ርዕይና ፎረም ወይም የኢትዮ ግሪን ሞቢሊቲ 2025 በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተከፍቷል። አፍሪካ ለአየር ንብረት ለውጥ ያላት አስተዋጽኦ አነስተኛ ቢሆንም ከፍተኛ ተጎጂ እንደሆነችም ምክትል ጠቅላይ ሚኒስትሩ ተናግረዋል። ተፈጥሮን መጠበቅና መንከባከብ የተሻለ ነገን ለትውልድ ለማሻገር ያስችላል ያሉት ምክትል ጠቅላይ ሚኒስትሩ ነገር ግን ተፈጥሮ ሊጎዳ የሰው ልጅ ከፍተኛና ዘርፈ ብዙ ችግሮችን ይጋፈጣል ብለዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ሪፖርተራችን አቤል ሙልጌታ በቀጥታ መስመራችን ላይ ይገኛል። አቤል እንደምን ውለሃል? እዚህ አውደ ርዕይ ላይ እንግዲህ ኢትዮጵያ አየር ንብረት ለውጥን ለመከላከል በአረንጓዴ አሻራና በኃይል አጠቃቀም ላይ ምን እየሰራች ነው ያለችው? አመሰግናለሁ ብሩክ። እንግዲህ ቀደም ብለን እንዳነሳኸው በተለይም አሁን ላይ በዓለማችን ላይ የተለያዩ ቦታዎች ላይ የአየር ንብረት ለውጥ ችግር የሚፈጥራቸው ብዙ ፈተናዎች አሉና በተለይም ደግሞ በዚህ ሂደቱ ውስጥ ሌሎች ሀገራትና አህጉራት ተጽዕኖቸው ወይም ደግሞ ለሚያበረክቱት ለብክለቱ ከፍተኛ መጠን ቢሆንም በዋናነት ግን እንደ አፍሪካ ደግሞ ለችግሩ ያለው ተጋላጭነት ከፍተኛ ነው። ምንም እንኳን ብክለቱ በዛ መጠን ከሌሎቹ ጋር ባይመጣጠንም፣ ነገር ግን ይህንን ችግር ደግሞ ለማቆም እንደ ሀገር እንዲሁም እንደ አህጉርም በዓለም አቀፍም ደረጃ የተለያዩ ስራዎች እንዲሰሩ እሳቤው አለ። ተጨባጭ የሆነ ስራው ደግሞ በተለይም ኢትዮጵያ ውስጥ አሁን ላይ እየታየ መሆኑ ይገለጻል። በተለይም በአረንጓዴ አሻራ መርሃ ግብር በርካታ ስራዎች የተሰሩበትና በተለይም የኢትዮጵያን የደን ምጣኔ ከፍ ለማድረግ የተሰሩ ስራዎች ተጨባጭ ውጤት ያመጡ ናቸው ማለት እንችላለን። ከዛም በተጨማሪ ደግሞ እንደ ኢትዮጵያ ያለውን የግሪን እንቅስቃሴ በማድረግ እንደውም ኢኮኖሚውም ደግሞ በዛ ልክ በአየር ንብረት ለውጥ የማይበገር ለማድረግ ሰፋፊ ስራዎችም ተሰርተዋል። በተለይም የታዳሽ ኃይልን በመጠቀም ረገድ ሰፋፊ ስራዎች ተሰርተዋል። የህዳሴ ግድብን የመሰለ እንግዲህ ኃይል ማመንጫም እንግዲህ ኢትዮጵያ በቅርቡ አስመርቃለች እና እነዚህ ነገሮች ደግሞ በአየር ንብረት ለውጥ ላይ የሚፈጠረውን ተጽዕኖ በማርላቀቅ በኩል ትልቅ አስተዋጽኦ አላቸው። ከዛም በተጨማሪ እንግዲህ ኤሌክትሪክ መኪናዎች በኢትዮጵያ ውስጥ አሁን ላይ በሰፊው እንግዲህ እንቅስቃሴ እየጀመሩ ነው የሚገኙት። ከዚህ ጋርም ተያይዞ ብክለትን ለማስቀረት እንደዚሁ የራሱ የሆነ አስተዋጽኦ እንዳለው እንደዚሁ ተነስቷል ማለት ነው። ከዛም ባለፈ የባቡር መሰረተ ልማት መዘርጋቱም እንደዚሁ በታዳሽ ኃይል የሚጠቀም መሆኑ ይህም አንዱ ለአየር ንብረት ለውጥ መልካም ተጽዕኖን የሚፈጥር ከመሆን አንጻር እንደዚሁ የሚነሳ ነው። ከዛም በተጨማሪ በፖሊሲም ደረጃ የሎጂስቲክስና ትራንስፖርት ሚኒስቴር በኩል እየሰሩ ያሉ ስራዎችም እንደዚሁ ተነስተዋል ማለት ነው። በተለይም ያረጁ መኪናዎችን ወደ ሀገር ውስጥ እንዳይገቡ በማድረግም በአረንጓዴ አሻራ ላይ ወይም ደግሞ በዚህ በአየር ንብረት ለውጥ ላይ የሚፈጥረውን ተጽዕኖ ለማስቀረት ሰፊ ስራዎች እየተሰሩ እንደሆነ እንደዚሁ ተነስቷል ማለት ነው። እንግዲህ ምክትል ጠቅላይ ሚኒስትሩም ይህንን የኢትዮ ግሪን ሞቢሊቲን ሳምንት እንግዲህ በአውደሪውና ፎረሙ ላይ በከፈቱበትም ወቅትም በተለይም የሰው ልጅ እድገት ከጊዜ ወደ ጊዜ እየሰፋ በመጣ ቁጥር ደግሞ ተፈጥሮ ላይ የሚያደርሰው ጉዳትንም እንደዚሁ ታሳቢ መሆን ካልቻለ አሁንም ጉዳቱ የበለጠ በሰው ልጆች ላይ ነው የሚሆነውና በተለይም ለቀሪው ትውልድ ደግሞ የተሻለ ሀገር ለማስረከብ በተለይም
አየር ንብረት ለውጥ ላይ በሰፊው መስራት እንደሚገባምና በዚህ ላይም ኢትዮጵያ የተጀመረችው እንቅስቃሴ ደግሞ ተጨባጭ ለውጦችን እያመጣ መሆኑ እንደዚሁ ተነስቷል። በተለይም በአረንጓዴ ልማት ስራ ላይ ኢትዮጵያ እያደረገችው ያለው እንቅስቃሴ ደግሞ በተለይም ዓለም አቀፍ እውቅናዎችን ማግኘት እንዲያስችላትም እንደዚሁ እድልን የፈጠረ መሆኑንም አንስተዋል። በተለይም ኮፕ 32ንም ለማዘጋጀት ስትመረጥ በተለይ በዘርፉ እየተሰሩ ያሉ ስራዎች ደግሞ ተጨባጭ ውጤት ማሳያዎች መሆናቸው እንደዚሁ ተነስቷል ማለት ነው። በቀጣይ ደግሞ አሁንም እንደ ሀገር ሰፋፊ ስራዎችን መሰራት እንደሚገባ ተነስቷል። በመጪው 5 ዓመታት ውስጥ ደግሞ ኢትዮጵያ ውስጥ ወደ 500,000 ኤሌክትሪክ ተሽከርካሪዎችን አገልግሎት እንዲሰጡ የሚያስችል ስራም እየተሰራ እንደሆነ እንደዚሁ ተነስቷል። በተለይ የኤሌክትሪክ ተሽከርካሪዎች ላይም በዋናነት በኤሌክትሪክ የሚሰሩ ተሽከርካሪዎችን መለየት የሚያስችል እንደዚሁም ሰሌዳ መዘጋጀቱ ተነግሯል ማለት ነው። በዚህ ውስጥም ዘርፉን በማበረታታት የኢኮኖሚ ተጠቃሚነቱንም ከፍ በማድረግ የአየር ንብረት ብክለትንም ለመቀነስ በሰፊው እንደሚሰራም እንደዚሁ በመድረኩ ላይ ተነስቷል። አቤል ሙሉጌታ ለመረጃዎች አመሰግናለሁኝ። ባለበት መልካም ጊዜ። በሰሜኑ የሀገሪቱ ክፍል በተካሄደው ጦርነት ተሳትፈው ትጥቅ የማስፈታትና የመልሶ ማቋቋም ሂደት ውስጥ ያለፉ የቀድሞ የመከላከያ ሰራዊት አባላት ሕጋዊ ጥቅማ ጥቅሞች እንደሚከበሩላቸው ተመላከተ። የብሔራዊ ተሃድሶ ኮሚሽን በፕሪቶሪያው ስምምነት መሰረት በትግራይ ክልል 63,000 በላይ የቀድሞ ተዋጊዎችን ወደ ማህበረሰቡ መቀላቀሉን አስታውቋል። የፕሪቶሪያውን ስምምነት የበላይ ለማድረግ የመከላከያ ሰራዊት ቁርጠኛ መሆኑ በአዲስ አበባ በተካሄደው የምክክር መድረክ የተረጋገጠ ሲሆን የቀድሞ የሰራዊት አባላት ሕጋዊ ጥቅሞቻቸው ተከብሮላቸው በመረጡት የስራ መስክ እንዲሰማሩም አስፈላጊው ድጋፍ እንደሚደረግላቸው ተገልጿል። ክቡራን ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን መሐመድ አልቃድር በቀጥታ መስመራችን ላይ ይገኛል። መሐመድ እንደምን ውለሃል? የቀድሞ የሰራዊት አባላት ሕጋዊ ጥቅማ ጥቅሞችን ከማስከበር ባሻገር በቀጣይ የሀገር ሰላም ግንባታ ላይ ለመሳተፍ ያላቸው ቁርጠኝነት እንዴት ያለ ነው? አመሰግናለሁ ብሩክ። እንግዲህ የብሔራዊ ተሃድሶ ኮሚሽን ባለፉት ጊዜያቶች በትግራይ ክልል እንዲሁም በአጠቃላይ በሀገሪቱ የቀድሞ ተዋጊዎችን በመመለስ ሂደት ውስጥ የነበሩትን ሂደቶች ገልጾ በትግራይ ክልል ከ63,000 በላይ የሚደርሱ የቀድሞ ታጣቂዎች ወደ ማህበረሰቡ ስለመቀላቀላቸው ገልጿል። በዛሬው ዕለት እንግዲህ በተካሄደው የቀድሞ ታጣቂዎች ጋር በተደረገው ውይይት ላይ እነዚህ የቀድሞ ታጣቂዎች በቁጥር ወደ 300 የሚጠጉት የቀድሞው የኢፌዴሪ የመከላከያ ሰራዊት አባል የነበሩና በሰሜኑ ጦርነት እንግዲህ በታጣቂነት ሲያገለግሉ የነበሩ ስለመሆናቸው ተነስቷል። እነዚህ እንግዲህ ባለፉት ጊዜያቶች የነበረው ሂደት በፕሪቶሪያው ስምምነት በይቅርታ በመታለፉ እንዲሁም ደግሞ በተሃድሶ ኮሚሽን በተሰጣቸው ስልጠና እንዲሁም በኢኮኖሚ ድጋፎች በዚህ በተሃድሶ ሂደት ውስጥ አልፈው እንግዲህ አሁን ወደ ሰላማዊ ህይወታቸው ስለመምጣታቸው ነው የተገለጸው። በሂደቱም እንግዲህ የቀድሞው ህጋዊ ጥቅማ ጥቅሞቻቸው በመከላከያ ሰራዊት ውስጥ የነበራቸው ህጋዊ ጥቅማ ጥቅሞቻቸው እንደሚከበሩላቸውና በሚፈልጓቸው ሰላማዊ በሆኑ እንዲሁም ህጋዊ በሆኑ መንገዶች ለሚያደርጓቸው ጉዞዎችም ድጋፍ እንደሚደረግላቸው ነው የተገለጸው። በትግራይ ክልል እንግዲህ ከ274,000 የሚደርሱ የቀድሞ ታጣቂዎች በዚህ በተሃድሶ ኮሚሽን አማካኝነት ስልጠና ተሰጥቷቸው ወደ ማህበረሰቡ ይቀላቀላሉ ተብሎ ነው የሚጠበቀው። በስካሁኑ ሂደት እንግዲህ ወደ 63,000 የሚደርሱ የቀድሞ ታጣቂዎች በስልጠና እንዲሁም ደግሞ በተለያዩ የኢኮኖሚ ድጋፎች ተደርጎላቸው ወደ ማህበረሰቡ ስለመቀላቀላቸው ተገልጿል። በሂደቱም እንግዲህ ከ6.7 ቢሊዮን ብር በላይ ወጪ ስለመደረጉ ነው የተገለጸው። እንግዲህ የዚህ የብሔራዊ ተሃድሶ ኮሚሽን በቀደመው ጊዜ ወደ ሰላማዊ ህይወታቸው ለተመለሱት ወደ ቀድሞው ህይወታቸው እንዲመለሱ አስፈላጊው ህጋዊ የሆኑ ጥቅማ ጥቅሞች እንደሚከበርላቸውም የመከላከያ ሚኒስቴር እንግዲህ በመከላከያ ሚኒስቴር በኩል ይሄ ጉዳይ ተነስቶ ለቀድሞ ተዋጊዎቹ ህጋዊ መስመርን እስከተከተሉ ድረስ አስፈላጊው ድጋፍ እንደሚደረግላቸው ነው የተገለጸው። በአጠቃላይ እንግዲህ በሀገሪቱ በተለያዩ ክልሎች ከ300,000 በላይ የሚደርሱ ታጣቂዎች ወደ ሰላም ሂደት ይመጣሉ ተብሎ ነው የሚጠበቀው። በዚህ ሂደቱም ውስጥ እንግዲህ ከ10 ቢሊዮን ብር በላይ
ድጋፍ ይደረጋል ተብሎ ነው የሚጠበቀው። አጠቃላይ ወደ ህጋዊ መስመር ወደ ሰላም የሚመጡ አካላትም ለሀገሪቱ የሰላም ግንባታም የበኩላቸውን አስተዋጽኦ እንደሚያደርጉ የገለጹበት ውይይት ነበር። መሐመድ አልቃድር ለመረጃዎች አመሰግናለሁኝ። ጥሩ ጊዜ ይሆናል። የህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አባላት የኮንስትራክሽን ማኔጅመንት ኢንስቲትዩት እያስገነባ በሚገኘው የኮንስትራክሽን ምህንድስናና ማኔጅመንት የልህቀት ማዕከል የመስክ ምልከታን አካሂደዋል። የማዕከሉ ግንባታም ለኢትዮጵያ የኮንስትራክሽን ዘርፍ መነቃቃትን የሚፈጥር ስለመሆኑ ተገልጿል። እዚሁ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን ብሩክታዊት ተገኝ በቀጥታ መስመራችን ላይ ትገኛለች። ብሩክታዊት እንደምን ውለሻል? የልህቀት ማዕከሉ ግንባታ ሲጠናቀቅ በኮንስትራክሽን ዘርፉ ላይ ምን አይነት ሚና ይጫወታል? አመሰግናለሁ ብሩክ። አንተም ቀደም ብለህ እንዳነሳኸው እንግዲህ ቋሚ ኮሚቴው የኮንስትራክሽን ኢንስቲትዩት እያስገነባ በሚገኘው የኮንስትራክሽን ምህንድስናና ማኔጅመንት የልህቀት ማዕከል ነው የመስክ ምልከታ ያካሄዱት። በመልክ ምልከታቸው የቋሚ ኮሚቴው ሰብሳቢ ፕሮፌሰር መሐመድ አብዶ የማዕከሉ ግንባታ ለኢትዮጵያ የኮንስትራክሽን ዘርፍ ትልቅ ሚና እንደሚጫወት አንስተዋል። በተለይ ደግሞ የኢትዮጵያ የኮንስትራክሽን ዘርፍ ብዙ ጊዜ ከፕሮጀክቶች መጓተት ከጥራትና ከብቁ ባለሙያዎች ጋር ተያይዞ ጥያቄ የሚነሳበት ዘርፍ ነው። ይህንን ዘርፍ ደግሞ ለማገዝ እንዲሁም ደግሞ የኢትዮጵያን ማንሰራራት ከፍ ለማድረግ እንደነዚህ አይነት ተቋማት አስፈላጊ ናቸው ብለዋል። ይህ የልህቀት ማዕከልም ግንባታው ከተጀመረ 11 ወራት ብቻ ናቸው የተቆጠሩት። ነገር ግን በ11 ወራት ውስጥ በመጀመሪያው ምዕራፍ እጅግ አመርቂ በሚባል ፍጥነት ፕሮጀክቱ እየተጠናቀቀ ነው ያለው ብለዋል። የመጀመሪያው ምዕራፍ የግንባታ ሂደቱ ማለት ነው። ይህ ደግሞ ኢትዮጵያ በኮንስትራክሽን ዘርፍ ላይ የወሰደቻቸው አፋጣኝ እርምጃዎችን ማሳያ ይሆናል ብለዋል። በተለይ ይህ የልህቀት ማዕከል ግንባታው ሲጠናቀቅ የኮንስትራክሽን ዘርፍ ላይ የሚደረጉ የትኛውንም ጥናትና ምርምሮችን የሚቆጣጠር እንዲሁም ደግሞ የተለያዩ ጥናትና ምርምሮችን ሰርቶ በኮንስትራክሽን ዘርፍ ላይ ለሚሰማሩ የመንግስትም የግልም አካላት የሚሰጥ ተቋም ነው ብለዋል። እንዲሁም ደግሞ ይህ የልህቀት ማዕከል ተማሪዎችን የማሰልጠን እንዲሁም ደግሞ ከተማሪዎችን በላይ ደግሞ በኮንስትራክሽን ዘርፍ ላይ ያሉ የኮንስትራክሽን አማካሪዎችን ኮንትራክተሮችንም ደግሞ አቅማቸውን የማጎልበት የማሳደግ በተለይ ኢትዮጵያ ላይ ብዙ ጊዜ ኮንስትራክሽን ኮንትራክተሮች ይወስዱና ለውጭ ዜጎች ለውጭ ኮንትራክተሮች የመስጠት ልምድ አለና ይሄንን ደግሞ ያመጣው በማኔጅመንት ወይም ደግሞ ኮንስትራክሽኑን የማስተዳደር ብቃት ማነስ ነው። ስለዚህ ይህንን ለመቅረፍና ለውጭ ሀገራት የሚወጣውን የውጭ ገንዘብን ለማስቀረት ይህ የማዕከል ወይም ደግሞ የልህቀት ማዕከሉ ሙሉ ለሙሉ ግንባታው ተጠናቆ ወደ ስራ ሲገባ ባለሙያዎችን፣ ኮንስትራክሽን ሰራተኞችን እንዲሁም ደግሞ አማካሪዎችንም ወደ ማዕከሉ አምጥቶ በማሰልጠን ወደ ውጭ ይወጣ የነበረውን ገንዘብ የማስቀረት ትልቅ አቅም ይኖረዋል ተብሏል። እንዲሁም ደግሞ የላብራቶሪ አገልግሎትን በስፋት ይሰጣል ተብሏል። ይህ ማዕከል የላብራቶሪ አገልግሎት ደግሞ በተለይ አንድ ኮንስትራክሽን ሲሰራ ወይም አንድ ህንጻ ሲሰራ ይሄ ከዚህ በላይ መሄድ የለበትም፣ ይሄ ከዚህ በታች መሆን አለበት የሚለውን ለመወሰን ብዙ ጊዜ የውጭ አማካሪዎች ናቸው ኢትዮጵያ ውስጥ መጥተው የምክር አገልግሎቱን የሚሰጡት እንዲሁም ደግሞ ከላብራቶሪ ጋር የተያያዙ ጉዳዮችን የሚከውኑት። ስለዚህ ይህ ማዕከል ሙሉ ለሙሉ ወደ ስራ ሲገባ ይሄንን ሙሉ በሙሉ ያስቀራል ተብሏል። የቋሚ ኮሚቴውም አባላትም ደግሞ ይህንኑ አጽንኦት ሰጥተውበታል። የኮንስትራክሽን ዘርፉ ላይ የሚነሱበትን የጥራት ፕሮጀክቶችን በጊዜ የማጠናቀቅ ክፍተቶችን ሙሉ ለሙሉ የሚወስን ወይም ደግሞ ሙሉ ለሙሉ የሚያስቀር እንደሆነ አንስተዋል። በመጨረሻም ደግሞ በተለይ የኮንስትራክሽን ዘርፉ ላይ ከሚነሳው አንዱ ችግር ምንድነው? የፕሮጀክት ግንባታዎች ሂደት በተራዘሙ ቁጥር የገንዘብ የበጀት ክፍተቶች ይፈጠራሉና የባለሙያዎችን ብቃት ማሳደግ ከተቻለ ፕሮጀክቶች በታለመላቸው ጊዜና ገደብ መጠናቀቅ ይችላሉ። ስለዚህ ይህንን መስራት ወይም ደግሞ ይህ እንዲሰራ ያጠናክራል ወይም ደግሞ ሚናውን ይጫወታል በሚል ምልከታ አድርገዋል። የኮንስትራክሽን ዘርፉን በማነቃቃት ረገድም የሚኖረው ሚና ቀላል ባለመሆኑ እንደ ሀገር መያዝናቸውን በኮንስትራክሽን ዘርፍ ላይ እየሰራናቸው ያሉ ስራዎችንም ደግሞ በመደገፍ የራሱን ሚና ይጫወታል ተብሏል። ይህን ይመስል ነበረ። ብሩክታዊት አመሰግናለሁኝ። ጥሩ ጊዜ ይሆነልሽ።
ብልጽግና ፓርቲ ጠንካራ የኢኮኖሚ ማህበረሰብን ለመፍጠር እየሰራ ነው ሲሉ በኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ኃላፊ ነመራ ቡሊ ገለጹ። በሀገር አቀፍ ደረጃ ይፋ የሆነው የዲጂታል ኢትዮጵያ 2030 ስትራቴጂ አካል የሆነው የኦሮሚያ ብልጽግና ፓርቲ አሰራርን ዲጂታላይዝ ለማድረግ የሚያስችለው መተግበሪያ በይፋ ስራ ጀምሯል። መርሃ ግብሩን እየተከታተለ የሚገኘው ሪፖርተራችን ምንተስኖት ይልማ ነው። ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። ምንተስኖት እንዴት ዋልክ? አዲስ የለማው መተግበሪያ በሀገር አቀፍ ደረጃ ዲጂታል ኢትዮጵያን እውን ለማድረግ የተያዘውን ራዕይ ከማሳካትና የፓርቲውን አሰራር ለማዘመን ምን አበርክቶ ይኖረዋል? አመሰግናለሁ ብሩክ። አንተም እንደገለጽከው እንግዲህ በአገር አቀፍ ደረጃ ዲጂታል ኢትዮጵያን እውን በማድረግ ረገድ ሰፊ ስራዎች እየተሰሩ መሆኑ ይገለጻል። የዚህ አካል እንደሆነ የተነገረለት የኦሮሚያ ብልጽግና ፓርቲ አሰራሩን የሚያዘምን ወደ ዲጂታላይዝ ማድረግ የሚያስችለውን መተግበሪያ ነው ዛሬ ይፋ ያደረገው። እንግዲህ ይህ መተግበሪያ በአባላቱ ከፍተኛ በአገር አቀፍ ደረጃም በኦሮሚያ ክልልም ከፍተኛ አባላት ያሉት የብልጽግና ፓርቲ በአባላቱ መካከል የሚኖረውን ግንኙነት ለማጠናከር በእቅድ ለመመራት የሪፖርት ስርዓቱን ለማዘመንና ጠንካራ የፖለቲካና ኢኮኖሚ ለመገንባት የሚያስችል መሆኑ ነው እየተነገረ ያለው። እንግዲህ ይህ መተግበሪያ ዲጂታላይዝ በማድረግ ወይንም አገልግሎቱን በማዘመን በፓርቲ ደረጃ የሚሰሩ ስራዎችን በማቀላጠፍ እንዲሁም በአገር አቀፍ ደረጃ የሚሰሩ ስራዎችንም እንደዚሁ በማጠናከርና በማዘመን ከወረቀት ንክኪ የሆነ ነፃ አገልግሎትን ለመስጠት ከሰውም ከወረቀት ንክኪ የሆነውን አገልግሎት ለማጠናከርና አገልግሎቱን ለማዘመን ያጠናክራል የተባለለትን መተግበሪያ ነው ዛሬ ይፋ ያደረገው። እንግዲህ ይህ ቀልጣፋ የመረጃ ፍሰትና ተደራሽነት እንዲኖር ያስችላል። የመንግስት አገልግሎትን በእኩልነት በፍትሃዊነት ለመስጠትም ያስችላል ነው የተባለው። እንግዲህ የኦሮሚያ ብልጽግና ፓርቲ ጽህፈት ቤት አገልግሎቱን ዲጂታላይዝ ለማድረግ ይፋ ያደረገው መተግበሪያ ዛሬ እንግዲህ በይፋ ተመርቋል። በዚህ በመተግበሪያውን በማልማት ሂደቱም ተሳትፎ ያላቸው አካላት እውቅና ተሰጥቷቸዋል። ለጊዜው ያለኝ መረጃ ይህን ይመስላል። ምንተስኖት ለመረጃዎች አመሰግናለሁኝ። መልካም ጊዜ ይሆናል። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም አርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላስ አፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል? ይኸውልህ ለሰብል ምርት ብትል፣ ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል፣ ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ የአሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። አገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከመልእክቶች ተመልሰናል። በማዕከላዊ ጎንደር ዞን በጎንደር ዙሪያ ወረዳ በሚገኙ የተለያዩ ቀበሌዎች ሲንቀሳቀሱ የቆዩ ታጣቂዎች የህዝብና የመንግስትን የሰላም ጥሪ በመቀበል እጃቸውን ለመንግስት የጸጥታ ጥምር ኃይል ሰጥተዋል። ወደ ሰላም የገቡት ታጣቂዎች እንደተናገሩት ባለፉት ዓመታት በህዝባቸው ላይ ባደረሱት ጉዳት በመቆጨት የሰላም አማራጭን መቀበላቸውን ገልጸዋል። ከመንግስትና ከህዝብ ጎን በመሰለፍ ሌሎች በጫካ የሚኖሩ ታጣቂዎችን ወደ ሰላም የሚመጡበትን ሁኔታ ለማመቻቸት ዝግጁ መሆናቸውንም ነው ያረጋገጡት። መንግስት በተከታታይ ሲያደርግላቸው የነበረውን የሰላምና የምህረት ጥሪ መቀበላቸው ትክክለኛ ምርጫ መሆኑንም ጨምረው ገልጸዋል። የኢትዮጵያ ቡናን በቻይና ገበያ የበለጠ ለማስተዋወቅ ገበያ ለመፈለግና ኤክስፖርቱን ለማሳደግ ዓላማ ያደረገ ኮንፈረንስ በቻይና ሁናን ግዛት እየተካሄደ ነው። በቻይና ሁናን ግዛት ጁጆ ከተማ በተዘጋጀው ኮንፈረንስ ለ700 ሺህ በላይ ሰዎች የኢትዮጵያን ባለልዩ ጣዕም ቡና ለማስቀመስ እቅድ ተይዟል። ቻይና የኢትዮጵያ ቡና ዋና መዳረሻ እየሆነች የመጣች ሲሆን የዛሬ 5 ዓመት የኢትዮጵያን ቡና በመግዛት ከነበረችበት 33ኛ ደረጃ በተያዘው ዓመት ወደ 4ኛ ደረጃ
ከፍ ብላለች። ይህንን የበለጠ ለማሳደግና ወደ ቻይና የሚላከውን የቡና ኤክስፖርት መጠን ከፍ ለማድረግ ነው የአሁኑ ኮንፈረንስ የተዘጋጀው። ኮንፈረንሱን ያዘጋጀው የኢትዮ ቻይና የወዳጅነት ኮሚቴ የተባለ ድርጅት ነው። በኮንፈረንሱ የጁጆ ከተማ ከንቲባን ጨምሮ የቻይና ከፍተኛ አመራሮች ተሳታፊ ሆነዋል። በኮንፈረንሱ ላይ በቻይና የኢትዮጵያ አምባሳደር ተፈራ ደርበው፣ የግብርና ሚኒስትር ዴታ ዶክተር ኢፋ ሙለታ፣ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ተስፋውን ጎበዛይ፣ የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላና ከተለያዩ ክልሎች የተውጣጡ አመራሮች ተገኝተዋል። ኢትዮጵያ ባለፈው ዓመት ከ35,000 ቶን በላይ ቡና ለቻይና ገበያ አቅርባለች። ኢትዮጵያ የባህር በር ጥያቄን ለዓለም አቀፍ ማህበረሰብ ማስተጋባትና ወዳጅ ሀገሮችን የማብዛት ስራ ልትሰራ እንደሚገባ የዘርፉ ምሁራን ገለጹ። ጎረቤት ሀገራት በጋራ መልማት ሊያመጣ የሚችለውን ጥቅም እንዲረዱት ማድረግ ደግሞ ለነገ የማይባል የቤት ስራ ሊሆን ይገባል ብለዋል። በዚህ ጉዳይ ላይ ሪፖርተራችን ሜሮን ምትኩ ያዘጋጀችው ጥንቅር አለ፣ እንከታተል። በብዕር ስሙ ማርክ ትዌን የተባለው ታዋቂው አሜሪካዊ የፖለቲካ ሳይንስ ሊቅ በ21ኛው ክፍለ ዘመን መሪዎች በውሃ ይጣላሉ ሲል ትንቢት የሚመስል ዘመን ተሻጋሪ ሀሳብ ተናገረ። ይህ የፖለቲካ ሳይንስ ምሁር ይህን ሀሳብ ያነሳው ውሃ የአንድን ሀገር እድገት ከሚበይኑ ጉዳዮች አንዱና ዋነኛው የልማት የሰላምና የስልጣኔ ሞተር መሆኑን በመገንዘብ ነው። በሀገረ ግንባታ ሂደት የስልጣኔ ምንጭ መሆኑንም በመገንዘብ ጭምር። ደግሞ ምሁሩ እንዳሉት ከሆነ የብዙ ስልጣኔዎች ምንጭ ውሃ እንደሆነ ታሪክ ያሳየናል። ላብነትን ብናይ በቀደመው ጊዜ የአክሱም ስልጣኔ ከቀይ ባህር ሲቀዳ ከዚያም ወዲህ ደግሞ የኢትዮጵያ ስልጣኔ ምንጩ ከአባይ እንደሆነ በትርክቶቻችን ውስጥ አለ። ሁሉም ስልጣኔዎች በውሃ ላይ የተመሰረቱ ናቸው። የኢትዮጵያ ስልጣኔም ከሁለቱ ውሃዎች መነጠል አይቻልም። ለመሆኑ ኢትዮጵያ ውሃን ወይንም የባህር በርን እንዴት አጣች? ኢትዮጵያ የባህር በርን ለማጣቷ የውስጥና የውጭ ጫናዎች እንደ ምክንያትነት ቢጠቀሱም እስካሁን ግን ያጣችበት መንገድ ይህ ነው የሚባል መረጃ ያልተገኘለትና በሕግም ያልተደገፈ ኢፍትሐዊ ውሳኔ ሆኖ እናገኘዋለን። ኢትዮጵያ የባህር በር አልባ በመሆኗ ምን አጣች? አቅማቸው እኩል እድገት ላይ ያለ ሀገር ላይ የሚመጣውን ልዩነቶች ብናይ እንኳን በጥቅል ሀገራዊ ምርት ወይንም ጂዲፒ የባህር በር ያላቸው ከሌላቸው ሀገራት ከ15 እስከ 20 በመቶ ያነሰ የነፍስ ወከፍ ገቢ ያላቸው። በውጭ ቀጥታ ኢንቨስትመንት ደግሞ ካየን ከ25 እስከ 45 በመቶ የባህር በር በሌላት ሀገር ላይ ይቀንሳል። በቱሪዝም ዘርፉ ያነጻጸርን እንደሆነ ባህር በር የሌላቸው ሀገራት የቱሪዝም መስህብነታቸው ካላቸው ሀገራት ጋር ሲነጻጸር በእጅጉ ያነሰ ነው። ንጽጽሩን ከወታደራዊና ደህንነት አንጻር ከተመለከትነው ደግሞ ወታደራዊ ባህር በር ያለው ሀገር ጠላቱን እዛው የማስቀረትና የመመለስ አቅሙ ከፍ ያለ ነው። ይህ ደግሞ ሕዝብ ላይ የሚደርስን ጉዳት ይታደጋል። ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት ምን ሊገጥማት ይችላል? ኢትዮጵያ የህዳሴ ግድብንም ሆነ የባህር በርን ለማልማት ሳትችል የትውልድ ቁጭት ሆኖ ቆይቷል። ይህን የማሳካት ግብ ሰንቃ በተንቀሳቀሰችበት ጊዜ ዓለም አቀፉ አውድ አመች አልነበረም። ይህ ብቻም ሳይሆን ከውስጥና ከውጭ የተጋረጠባት ፈተናም እንደ ቀላል አይታይም። ኢትዮጵያ ግን ለገጠማት ፈተና ሸብረክ ሳትል የውስጥ አቅሟን በማየትና በቁጭትና በወኔ ፈተናዎቿን ወደ መልካም አጋጣሚ በመቀየር ይህን ትልቅ የሉዓላዊነት መገለጫ የሆነ ፕሮጀክት እውን አድርጋለች። ይህ ፈተና አሁንም ይቀጥላል። ያለንበት የምስራቅ አፍሪካ ቀጠና የፉክክር ስፍራ በመሆኑ ሀያላን ሀገራት ኢትዮጵያ ወደ ቀይ ባህር እንዳትደርስ የሚያደርጉትን ጫናዎች ሊቀጥሉ እንደሚችሉም ይገመታል። ለመሆኑ ኢትዮጵያ የባህር በር ባለቤት መሆኗ ምን ያስገኝላታል? የማዕድን በተለይም ደግሞ የነዳጅ ዘርፉ እንዲያድግ ሰላምና ደህንነቷ የጸና እንዲሆን እንዲሁም ወታደራዊ አቅሟ ደግሞ ከራሱ አልፎ ለቀጠናውና ለዓለም አቀፉ ማህበረሰብ ደጀን እንዲሆን ያስችላል። የጂኦፖለቲካል ስትራቴጂ አጋርነትና ተፈላጊነቷም በእጅጉ ያድጋል። ስለዚህ ኢትዮጵያ የባህር በሯን ለማስመለስ ምን ማድረግ ይጠበቅባታል? ያልተቋረጠ ጥያቄን ለዓለም አቀፉ ማህበረሰብ ማስተጋባት የመጀመሪያ ጉዳይ ሲሆን በውይይት ወደ መፍትሄው መቅረብና ወዳጅ ሀገሮችን ማብዛት ደግሞ ወቅቱ የሚጠይቀው ስራ ነው። ጎረቤት ሀገራት በጋራ መልማት ሊያመጣ የሚችለውን ጥቅም እንዲረዱት ማድረግ ደግሞ ለነገ የማይባል የቤት ስራ ሊሆን ይገባል። መንግስት የቱሪስት መዳረሻዎችን የማስፋትና ለኮንፈረንስ ቱሪዝም ትኩረት በመስጠቱ በቱሪዝም ዲፕሎማሲው ዘርፍ ውጤት እንዲመጣ ማስቻሉ ተገለጸ። ኢትዮጵያ የቱሪዝምን ዘርፍ አንዱ የኢኮኖሚ ምሰሶ አድርጋ በትኩረት በመስራቷ በርካታ ለውጦች ተመዝግበዋል። ዛህራ መሐመድ
ሀገራት ያላቸውን የቱሪዝም ሀብቶችና ሰው ሰራሽ መወዳደሪያ አቅሞች ተጠቅመው ሀገራቸውን በበጎ በመሸጥ ቱሪዝምን ለዲፕሎማሲ እንደ መሳሪያ ይጠቀማሉ። በኢኮኖሚ የበለጸጉ ሀገራት በቱሪዝም ኢኮኖሚያቸውን ለመደገፍና ዓለም አቀፍ ትብብርን ለማጠንከር ይጠቀሙበታል። በዚህ ዘርፍ የተወሰኑ ሀገራትን ብንመለከት እንኳ ጃፓኖች ያላቸውን ባህላዊ ቅርሶችና ፌስቲቫሎቻቸውን እነ ሲንጋፖር መዳረሻዎቻቸው ላይ ኢንቨስት በማድረግ የተባበሩት አረብ ኤምሬቶች ደግሞ ትልልቅ ዓለም አቀፍ ሁነቶችን በማስተናገድ ቱሪስቶችና ባለሀብቶችን ለመሳብ ይጠቀሙበታል። ኢትዮጵያም ባለፉት የለውጥ ዓመታት የቱሪዝም ዘርፍን አንዱ የኢኮኖሚ ምሰሶ አድርጋ በትኩረት መስራት ከጀመረች ወዲህ በርካታ ለውጦች ተመዝግበዋል። በተለይ ነባር የቱሪስት መዳረሻዎችን በማደስና አዳዲስ የቱሪስት መዳረሻዎችን በማስፋት የተሰሩ ስራዎች ያሉ ሀብቶችን ሳንጠቀምባቸው እንደቆየን ያመላከቱ ናቸው። እነዚህ በገበታ ለሸገር እንዲሁም በገበታ ለሀገር የተሰሩ መዳረሻ ፕሮጀክቶች የኢትዮጵያን መልክ በእጅጉ የቀየሩ ናቸው። በአጠቃላይ በ7 ዓመት ውስጥ ካየን ትልልቅ ለውጦች አይተናል። የመጀመሪያው ለውጥ የታየው ቱሪዝም እንዳልተጠቀምንበት እንዳልሰራንበት ኦልሞስት እንደዛ አይነት ድምዳሜ የሚመስል ግን ብዙ ሀብቶች እንዳሉን በደንብ ካወቅን በኋላ በጣም ኢኖቬቲቭ በሆነ የፋይናንሲንግ ሜካኒዝም ከዚሁ ከዋና ከተማችን ጀምሮ ከዛ ወደ የክልሎች በጣም አካታች በሆነ ሁኔታ ወደ የክልሎች እንደሄደ እንደምታውቂው ብዙዎቹ ገበታ ለሸገር፣ ገበታ ለትውልድ እያለ ገበታ ለሀገር፣ ገበታ ለትውልድ እያለ የሄዱት ትልቅ ለውጦች አምጥተዋል። ሌላው ኢትዮጵያ የአፍሪካ ህብረት መቀመጫ መሆኗ እንደ ኢትዮጵያ አየር መንገድ ያሉ የአፍሪካ ኩራት የሆነ የአየር መንገድ ባለቤትና የዲፕሎማቶች መኖሪያ መሆኗ ለቱሪዝም መወዳደሪያ አቅም እንዲኖራት አስችሏል። እንደ ሀገር በተሰሩ ግዙፍ የልማት ስራዎች የትልልቅ ተቋማት ሁነትና ዓለም አቀፍ ጉባኤዎች በኢትዮጵያ እንዲካሄዱ ይሁንታን ፈጥሯል። በዚህም ለሀገራችን አዲስ ዘርፍ የሆነውን የኮንፈረንስ ቱሪዝም እንዲፈጠር አስችሏል። ኢትዮጵያ የምትታወቀው ከዚህ በፊት እንደው በሌጀር ቱሪዝም ምንለው የሆነ ባክፓከር ይመጣል፣ ሀገር ያያል፣ ባህል ይጎበኛል፣ ታሪክ ይጎበኛል፣ መልክዓ ምድራችንን አይቶ ይሄዳል። እዚህ ውስጥ ግን የቢዝነስ ቱሪዝሙ በጣም ዊክ ነው የነበረው። ስለዚህ አንዱ የተሰጠን ዳይሬክሽን በኋላም የመሰረተ ልማት ዝርጋታዎች ሲመጡና ብልጥሞን ስንጀምር አንዱ ያመጣነው ኮንፈረንስ ቱሪዝም ነው። እንዳልሽ በ2016 ከ30 የሚበልጡ አልነበሩም። 2017 ግን 5 እጥፍ ነው የነበረው። 156 ኢንተርናሽናል ኮንፈረንሶች ሰበሩ። ያንዳንዱ ሚኒስቴር መስሪያ ቤት አዘጋጅቷል፣ በግል ተቋማት ተዘጋጅቷል፣ ተጠሪ ተቋማቶች አዘጋጅቷል። እንግዲህ 156 ስንል ቁጥራቸው በትንሹ ከ300 እስከ 25 ሺህ ሰው ነው። በ2018ም 20 ሺህ ሰው የተስተናገደበትን ሁለተኛው የአፍሪካ የአየር ንብረት ጉባኤን ጨምሮ ቀላል የማይባሉ ሁነቶች ተካሂደዋል። ይህም የሀገርን ገጽታ ከመገንባት ባሻገር የእንግዶችን ቆይታ ጊዜ በማራዘም ከቱሪዝም ዘርፉ ገቢ እንዲገኝ አግዟል። ባለፈው ዓመት ኒርሊ ወደ 1.29 ወደ 1.3 ሚሊዮን አካባቢ የውጭ ቱሪስት ነበረ። ይሄ ማለት ከዚህ በፊት የነበሩን ገቢዎች ከ3 ቢሊዮን ከ2 ቢሊዮን አያልፉም ነበረ። በዚህኛው ዓመት ወደ 4.9 ቢሊዮን ዶላር አካባቢ ደርሰናል። ይሄ አሁን ኢኮኖሚውን እየደገፈ ነው ያለው ብለው ወደ ትራኩ እየመጣ ነው። በስራ ፈጠራው በእንቅስቃሴው ከዛ በላይ የአዌርነሱ ራሱ ክሬት መደረጉ በጣም ለኢኮኖሚው ትልቅ ተስፋ እንግዲህ ኤክስፔክት የምናደርገው ይሄኛው አሁን የያዝነው የ10 ዓመቱ እቅድ ሲያልቅ ወደ 7.6 ሚሊዮን የውጭ ቱሪስት ይኖረናል ብለን ነው የምናስበው። የሚያሳየው ፕሮጀክሽን በደንብ እዛ ደረጃ እንደምንደርስ ያሳያል። የመደመር መንግስት ቱሪዝም አንዱ የኢኮኖሚ ምሰሶ ሆኖ ሚና እንዲኖረው በዘርፉ የሚፈለገውን ውጤት ለማምጣት ስትራቴጂ በመንደፍና ሕጋዊ መሰረትን በመጣል መስራት እንደሚገባ ያምናል። በመሆኑም የቱሪዝም ዘርፉን በእውቀት በመምራትና አስፈላጊ መሰረተ ልማት ጥራት ያለው አገልግሎት ማቅረብ እንደሚገባ በማመን ትኩረት ሰጥቶ እየሰራበት ይገኛል። በቡና ልማት መሰማራታቸው ኑሯቸውን መቀየሩን በአማራ ክልላዊ ብሔረሰብ አስተዳደር የባንጃ ወረዳ አርሶ አደሮች ተናገሩ። በአዊ ብሔረሰብ አስተዳደር በተያዘው የምርት ዘመን ከ20 ሺህ ኩንታል በላይ ቡና ምርት ለማዕከላዊ ገበያ እንደሚቀርብ ይጠበቃል። ራሄል ፍሬው
በአዊ ብሔረሰብ አስተዳደር በሁሉም ወረዳዎች ቡና በስፋት ይለማል። በቡና ልማት ከተሰማሩ አርሶ አደሮች መካከል አንዱ የሆነው አርሶ አደር አዳና ኃይሉ ቡና የኢኮኖሚ አቅም እንደፈጠረላቸው ገልጸዋል። ከፍተኛ ገቢ የምናገኘው በቡና ነው። እንዲሁም ከሌላ ምርት ከኛ አካባቢ ቡና ነው የምንጠቀምበት። በቡና ስም በቡና ገንዘብ 3 ልጆች አስተምሬ ቦታ ደህና ይዘዋል። ከቡና የበለጠ ንብረት ምንም የለም ከሀገር። ታዲያ ቡና ልዩ እንክብካቤ የሚፈልግ ስለመሆኑ የሚያነሱት አርሶ አደሮች የቡና በሽታና መሰል ችግሮች ምርታማነታቸው ላይ ተጽዕኖ እያሳደሩ በመሆኑ ሙያዊ ድጋፍ እንዲደረግላቸው ያነሳሉ። በአንድ 300 ሺህ ብር ዘንድሮ ሽጬ ነበር። አሁን የሚመጣው ደግሞ እንዲያውም በላይ እስከ 1 ሚሊዮን ድረስ ሚሸጥ ነበር። በረዶ ነገር እንትናለ እንጂ ግን ተስፋ አንቆርጥም። እየሰራን ነው ደሞ እየደገምነ ይተከልነ ስለሆነ ቡና ጠቃሚ መሆኑን በቃ ቡና ስንጠጣ ማህበር ላይም ጥከሉ እንደዚህ ያልን የተመካከርን ነው። እዚህ አካባቢ ያለን ግን ተስፋ አንቆርጥም እንሰራለን ብዬ የብሔረሰብ አስተዳደሩ ግብርና መምሪያ ምክትል ኃላፊ አዲሱ ስማቸው እንደሚገልጹት በዞኑ ከ4600 ሄክታር በላይ መሬት በቡና ተሸፍኗል። እንግዲህ ከ262 በላይ ክላስተሮች የቡና ክላስተር እንደ ብሔረሰብ አስተዳደር ተፈጥሮ በዛ መንገድም ጭምር የማኔጅመንት ስራዎችም እየተሰሩ የሚገኙበት ሁኔታ አለ። እንደ ብሔረሰብ አስተዳደር በዚህ አመትም ጭምር ከ20 ሺህ ኩንታል በላይ ቡና በማምረት ለማዕከላዊ ገበያ ለማቅረብ ነው እየተሰራ ያለው። የአርሶ አደሮችን ስጋት የሚጋሩት ኃላፊው በአንዳንድ አካባቢዎች የሚታየው የቡና ድርቅ በሽታን ለመከላከል በግብርና ምርምር ተቋማት እየተደረገ ያለው እገዛ እንዲጠናከር እየሰራን ነው ብለዋል። የአርሶ አደሩ ጋር ያለውን በተገቢ መንገድ የእንክብካቤ ስራ መስራት፣ በእኛ በኩልም ደግሞ እንደ ግብርና ተቋም ከምርምር ጋር ተቀናጅተን የቡና አድርቅ በሽታን ለመከላከል ኬሚካልና የተለያዩ ግብዓቶችንም ጭምር በመጠቀም ለመከላከል ስራዎችን ለመስራት ገና በምርምር ላይ የሚገኝበት ሁኔታ አለ። እስከዛ ግን አርሶ አደሩ የተጎዱ በዚህ በሽታ የተጠቁትን በመንቀል እና በማስወገድም ስራ በተገቢ መንገድ መስራት የሚጠበቅበት እንደሆነ የኤክስቴንሽን ስርጸት እየሰራን እንገኛለን ማለት። እንደ አዊ ብሔረሰብ አስተዳደር ኮሚኒኬሽን ዘገባ በተያዘው የምርት ዘመን ቡናን ጨምሮ ከ2 ሚሊዮን በላይ ችግኞች ለተከላ ተዘጋጅተዋል። አሉታዊ መጤ ጎጂ ልማዳዊ ድርጊቶችን መጠቀም እየተስፋፋ መሆኑን ጥናት አመላከተ። ወጣቶች ከመሰል ጎጂ ልማዳዊ ድርጊቶች እንዲታቀቡ ቤተሰብ ከፍተኛ ድርሻ እንዳለውም ተጠቁሟል። መሀሪ አለሙ በዚሁ ዙሪያ ያሰናዳው ዘገባ አለ። የአራት ልጆች እናት የሆኑት ወይዘሮ ታገኝ አስፋው ልጆች በስነ ምግባር ታንጸው እንዲያድጉ ከትንሽ እድሜያቸው አንስቶ ክትትል ማድረግ እንደሚገባ ይናገራሉ። 4 ልጆች ናቸው ያሉኝ፣ 3 ወንዶች፣ 1 ሴት ናት። ልጆቹን ሳሳድግ ከልጅነት ጀምሮ ግልጻዊ ነን። ዛሬ ምን ዋላችሁ እስቲ ንገሩኝ፣ እንደ ቀልድ እያረኩ እንዴት ነው እስቲ ጓደኛ አላችሁ? ድሮ እኔ ነበር፣ እኔ ያረግ ነበር። እኔ ምሳሌ እያረኩኝ ሳቀር ልጆቼ ወደ እኔ እየመጡ ልጆችን በስነ ምግባር አንጾ ለማሳደግ ቤተሰብ ትልቅ ድርሻ እንዳለው የሚናገሩት ወይዘሮ ታገኝ ኢትዮጵያዊ ስብዕና እንዲኖራቸው ከልጆች ጋር በመቀራረብ መነጋገር አስፈላጊ መሆኑን ይገልጻሉ። አንድ ጊዜ ሁለተኛው ልጄ ነው እና ጓደኞቹ ጋር ሄዶ አምሽቶ ጠጥቶ መጣ ሳይዳር በፊት። አሁን በቃ ሌሊቱን በሙሉ እንቅልፍ አልተኛውም። ለጌታም ሳለቅስበት አደር። አሁን ጠዋት ገና እዛው የተኛበት ላይ ሄጄ ተንበረከኩ። ደነገጠ። ምን ነው እናቴ ያለኝ፣ አይ እኔ እንደዚህ አድርጌ አሳድጌ አንተ እዚህ ውስጥ ተገባህማ ምን ኑሮአለኝ ብዬ በቃ እንደው ህቅ ብያለቀስኩ። በኋላ ከዛ ወይኔ እናቴ ከእንግዲህ ወዲህ ይኸውና ሚካኤልን በቃ ብሎ በሚካኤል ቃል ገብቼልሻለሁ አለ። እስካሁን መጠጥ የሚባል አይጠጣም። ይኸው አሁን የሶስቶች አባት። ኢትዮጵያውያን የራሳቸው የሆኑ ባህልና ወጋቸውን ማክበርና ካሉታዊ መጤ ባህል ራሳቸውን መጠበቅ እንደሚገባቸውም ያነጋገርናቸው ወጣቶች ገልጸዋል። እኛ ኢትዮጵያውያን አለን የተከበረ የሆነ ባህል፣ አለባበሳች፣ ሁሉም ነገራችን የሚያኮራ ነው። ስለዚህ የራሳችንን ነገር ማሳደግ እንጂ ከባዕዱ ዓለም የተዋስነውን ነገር ማንጸባረቅ እንደሌለብን፣ የራሳችንን ነገር ብናንጸባርቀው ሌላ የሆነ ተአምር የሆነ ነገር ነው ያለን። ስለዚህ ወጣቱን የምመክረው ምንድነው በቃ ከነዛ ከመጤ የሆኑ ባህላት መራቅ እንዳለበት ነው። እኛ ኢትዮጵያን ብዙ ባህል ወጎች አሉ። እነዛን ባህሎች ያው የምናስተናግድ ስለሆነ ከአዳዲስ ከሚመጣው ባህሎች ጋር የመጣረስ ማለት እንትን አለው እና ያ ስላለው ለኛ ትንሽ ለመቀበልም ይከብዳል እና ከጥቅማቸው ብዙ ጊዜ ጉዳታቸው ነው ያለው። የኢትዮጵያ ባህል የራሷ ባህል አላት። ስለዚህ ባደግንበት በራሳችን ባህል እንጂ ከሌላ ባህል
የኛን ባህል ማስተዋወቅ ስንችል የሌላ ባህሎችን ባንቀበል። የቴክኖሎጂ መስፋፋት በሀገር በቀል እውቀት ላይ ተጽዕኖ እያሳደረ በመሆኑ ትኩረት ሊሰጠው ይገባልም ተብሏል። ከማህበረሰቡ ምን ይጠበቃል የሚለውን ስናይ ማህበረሰቡ የሀገር በቀል እውቀት እሴቶቻችንን የባህል እሴቶቻችንን በደንብ ተግባራዊ ማድረግ መቻል አለበት። ወላጆችም ደግሞ ልጆቻቸው ጥሩ ስብዕና ይዘው እንዲያድጉ ከማድረግ አኳያ ከህፃንነታቸው ጀምሮ ያለው ሁኔታ ምን ይመስላል ብለን ስናይ አሁን ትንሽ ህፃናቶች ብቻቸውን እያደጉ ያሉበት ዘመን ላይ ደርሰናል ማለት ነው። ይሄ ምንድነው? ያው ቴክኖሎጂን በአግባቡ መጠቀም ወይ ደግሞ ቴክኖሎጂን እየገራም መጠቀም መቻል አለብን ማለት ነው። ያሉታዊ መጤ ባህሎችና ጎጂ ልማዳዊ ድርጊቶች በኢትዮጵያ እየተስፋፉ መሆናቸውን በዘርፉ ላይ የተደረጉ ጥናቶች ያመላክታሉ። መጤ ባህሎችና ጎጂ ልማዳዊ ድርጊቶች ላይ የተመለከተ ጥናትና በዛ ጥናት መሰረት የተገኘው ግኝት አሳሳቢ ነው። ያም ደግሞ ምንድነው? አደንዛዥ የሆኑ እጾች እንደገናም ደግሞ ትውልዱን ለሱሰኝነት ተጋላጭ የሚያደርጉ በርካታ ነገሮች ለምሳሌ ጫት፣ ሺሻ እንደገናም ያው የሚሳቡ ነገሮች እንደነ ማስቲሽ ጨምሮ ማለት ነው ትውልዱን ሱሰኛ እያደረጉት እንደሆነ በአንደኛ ደረጃ የተቀመጠ ግኝት ነው። ሌላው ደግሞ ግለኝነት ማለትም ከሌላው በላይ ራስን መውደድ እና ለሌላው አለማሰብ በሁለተኛ ደረጃ የተገኘ ግኝት ነው። ስለዚህ እነዚህ የትኩረት አቅጣጫ ሆነው በመንግስትም በባለድርሻ አካላትም ሊሰራባቸው የሚገባ ጉዳዮች መሆናቸው ተነቅሰው ወጥተዋል። ከሰሞኑ የባህልና ስፖርት ሚኒስቴር ከኢትዮጵያ ብሔራዊ ቲያትርና ከኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ጋር በመተባበር አሉታዊ መጤ ጎጂ ልማዳዊ ድርጊቶችን መከላከል ላይ ትኩረቱን ያደረገ ውይይት ከአዲስ አበባ ከተማ ነዋሪዎች ጋር አካሂዷል። ወደ ውጭ ዜና እናልፋለን። ታይላንድና ካምቦዲያ በመካከላቸው የተቀሰቀሰውን ግጭት ለመፍታት የሚያስችል የተኩስ አቁም ስምምነትን ተፈራረሙ። ስምምነቱ የተፈረመው በታይላንድና ካምቦዲያ ድንበር አካባቢ ከሰሞኑ ለበርካቶች የሕይወት መጥፋትና የአካል ጉዳት ምክንያት የነበረውን ግጭት ለማስቆም ውይይት ማድረጋቸውን ተከትሎ ነው። ታይላንድና ካምቦዲያ በድንበራቸው አካባቢ ለሳምንታት በዘለቀው ጦርነት ሳቢያ ከ100 በላይ ሰዎች ሕይወታቸውን ሲያጡ ከግማሽ ሚሊዮን በላይ ሰዎች ከሁለቱም ሀገራት ከቀያቸው እንዲፈናቀሉ ምክንያት ሆኗል ነው የተባለው። የሁለቱ ሀገራት የመከላከያ ሚኒስትሮች በሰጡት መግለጫ ሁለቱም ወገኖች በስምምነቱ መሰረት አፋጣኝ የተኩስ አቁም ስምምነት እንዲደረግ መስማማታቸውን አልጀዚራ ዘግቧል። ክቡራን ተመልካቾቻችን የታህሳስ 18 2018 ዓ.ም የዕለተ ቅዳሜ የቀን 7 ሰዓት ዜናዎቻችን እነዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁኝ። በያላችሁበት ውብ ቀን ይሁንላችሁ።